የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አሳሰቡም። ቅዱስነታቸው ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል አይደለም ሲሉም ጨምረዋል። በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልዓተ ጉባኤ በጸሎት የተጀመረ ሲሆን ብፁዕ ወቅዱስ ፓትርያርኩ በመክፈቻ ንግግራቸው በሀገሪቱ ባለው ግጭትና መለያየት ላይ ያተኮረ ጥብቅ መልእክት አስተላልፈዋል። ጌታችን ኢየሱስ ክርስቶስ በመስቀሉ የሰው ልጅን ከፈጣሪው ጋር ያስታረቀበትን ድል በማስታወስ የቤተ ክርስቲያን ቀዳሚ ተልእኮ ይህንን የእርቅና የሰላም ምስጢር ለዓለም ማብሰር እንደሆነ አጽንኦት ሰጥተዋል። ይሁን እንጂ የሃይማኖት መሪዎች ተልእኳቸውን በሚገባ ባለመወጣታቸውና የዓለሙ መሳሪያ ሆነው በመገኘታቸው በዓለምና በሀገራችን መለያየትና ግጭት እንዲሰፍን ምክንያት መሆኑን በቅንነትና በጸጸት ገልጸዋል። ቅዱስነታቸው በሀገር አመራር ላይ ላሉ በማዕከላዊና በታችኛው መዋቅር ለሚገኙ ባለስልጣናት እንዲሁም አማራጭ ሀሳብ አለን ለሚሉ የፖለቲካ ልሂቃን በሙሉ በልባችሁ እግዚአብሔርን ፍሩ የሚል ወቅታዊ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ልሂቃን ሁሉም ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። ፓትርያርኩ በመልእክታቸው እንደገለጹት በላዕላዋይ በማዕከላዊና በታህታዊ መዋቅር የምትገኙ የሀገር መሪዎችም መሆናችሁ አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሁሉ የሕዝብን የልብ ትርታ ማዳመጥ ይገባችኋል ብለዋል። ሕዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትንና ለኑሮ የሚበቃ ምጣኔ ሀብትን ማግኘትን መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ሕዝቡ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ሕሊና በማሳመንና በመርታት መሆኑን ያመለከቱት ቅዱስነታቸው ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላማዊ መንገድ ውጪ የሚደረጉ አማራጮች ሁሉም ለሀገር ዘላቂ ሰላም እንደማይበጁም በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያን የሰላምና የእርቅ ተልእኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩም አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ሕዝቡን ወደ ፍቅርና ወደ ዘላቂ የጋራ ጥቅም ማምጣት የጉባኤው ዋነኛ ተግባር ሊሆን እንደሚገባ አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገራዊ ሰላም፣ በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። በአርሲ ኦርቶዶክሳውያንና በአንዳንድ የሀገሪቱ ክፍሎች እየተፈጸሙ ስለሚገኙት ኦርቶዶክስ ተኮር ግድያዎች በጉባኤው መክፈቻ የተባለ ነገር የለም። ይህ የቅዱስ ሲኖዶስ ፓትርያርክ ቃለ ምዕዳን ወይም የቅዱስ ሲኖዶስ መግለጫ ከተሰጠ በኋላ ከአንዳንድ የሙስሊም ሃይማኖት ተከታዮች ቅሬታዎች ተሰምተዋል። ቅዱስ ሲኖዶሱ ስለ አክሱም ሙስሊሞች ለምን ዝም አለም የሚል ጥያቄ በማህበራዊ ሚዲያ እየተመላለሰ ይገኛል። አንዳንድ የእስልምና ሃይማኖት ተከታዮች ቅዱስ ሲኖዶስ ለምን ዝም አለ እያሉ ነው። ይህንን ጥያቄ መነሻ በማድረግ ኦርቶዶክሳውያንም የራሳቸውን ጥያቄ እያነሱ እንደሚገኙ ተነግሯል። የኦርቶዶክስ ተከታዮች ደግሞ ቅዱስ ሲኖዶስ ለምን ስለ አርሲ ዝም አለ የሚል ጥያቄ ማንሳታቸው ተሰምቷል። ከቀያቸው እንዳይወጡ ሁለተኛ መሄጃ የሌላቸው የአርሲ ክርስቲያኖች እንደ በግ ሲታረዱ ሲኖዶሱ ለምን ዝም አለ በሚል ቅሬታቸውን እንደ አዲስ ማንሳታቸውን መረጃዎች ጠቁመዋል። መከራው እየከፋ ጭፍጨፋው ደግሞ እየሰፋ ሴቶች፣ እናቶች እየታረዱም ቅዱስ ሲኖዶስ ግን በጉባኤው የመክፈቻ መግለጫው ስለ እነዚህ ወገኖች ያለው ነገር የለም ተብሏል። ኦሮሚያ ውስጥ ኦሮምኛ ቋንቋውን የሚናገሩ ከዘር ከሀረጉ የተፈጠሩም የአርሲ ክርስቲያኖች ጭፍጨፋ ምንን ያመላክታል? በብሔር ስም ተሸፍኖ የከረመው የሃይማኖት ጭፍጨፋ ከአርሲ ምድር ኦርቶዶክሳውያንን ለማጽዳት አይደለምን የሚሉ ጥያቄዎችን በማንሳት ይህን ቅዱስ ሲኖዶስ በዝምታ ሊያልፈው አይገባም ነበር ሲሉ ኦርቶዶክሳውያን ቅሬታቸውን አሰምተዋል ተብሏል።
ይሁን እንጂ አባቶች በጉባኤው ቀናት ቆይታቸው በሃይማኖታቸው ምክንያት እየተገደሉ ስለሚገኙት የአርሲ ኦርቶዶክሳውያን ጠንከር ያለ ውይይትና ውሳኔ ያሳልፋሉ ተብሎ ይጠበቃል። ያ እንዲሆን ደግሞ ከወዲሁ ግፊቶች እየተደረጉ እንደሚገኙ ተነግሯል።